ቀኑ ዛሬ ነው፣ ሰዓቱም ደርሷል። ፒኤስጂ እና አርሰናል የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታቸውን ከጥቂት ሰዓታት በኋላ ያደርጋሉ። በሃንጋሪ ቡዳፔስት የሁለቱም ክለብ ደጋፊዎች በብዛት ተገኝተዋል። ቀኑን ሙሉ ከማለዳ ጀምሮ ራሳቸውን ለጨዋታ እያዘጋጁ ቡድኖቻቸውን እያበረታቱ የህብረት ስሜታቸውንም እያጠናከሩ የሚያሳይ ቪዲዮ እየተለቀቀ ነው። አርሰናልም ፓሪስ ሰን ዠርማም የመጨረሻ የሚሉትን ዝግጅታቸውን አድርገው አጠናቀዋል። ከጨዋታው ጋር የተያያዘውን መረጃ ሲነግሩንም ቆይተዋል። አርቴታም ሉዊስ ኤንሪኬም ሀሳባቸው ምን ሊሆን እንደሚችል ቡድኖቻቸው ለድል ብቻ መዘጋጀታቸውን እየገለጹ ይገኛሉ። ነገር ግን በዛሬው የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ልዩ ትኩረት የሚፈልጉ ዋና ዋና ጉዳዮች የትኞቹ ናቸው? ጨዋታውን ስታዩ በተሻለ መረጃ እንዲሆን ከጨዋታው በፊት ይህንን የመጨረሻ ቆይታ ከናንተ ጋር እናደርጋለን። ጨዋታው ካለቀ በኋላ ተመልሰን የምንገናኝ መሆኑን ግን በዚሁ አጋጣሚ ማስታወስ እንወዳለን። ፒኤስጂ ከአርሰናል ማንም ያሸንፍ ማን አዲስ ታሪክ ይሰራል። በ36 ዓመታት ውስጥ የአውሮፓ ቻምፒዮንስ ሊግን ዋንጫ 2 ጊዜ በተከታታይ ያሸነፈው አንድ ሪያል ማድሪድ ብቻ ነው። ፒኤስጂ የአምና ሻምፒዮን ስለሆነ ዛሬም ችሎ በርትቶ አርሰናልን የሚያሸንፍ ከሆነ የአውሮፓ ቻምፒዮንስ ሊግን ዋንጫ በተከታታይ በማሸነፍ ከሪያል ማድሪድ እኩል ስሙ ይጠራል። የፒኤስጂ ሰዎች ደግሞ አንዱ ህልማቸው አንዱ የረጅም ጊዜ ጉጉታቸው የነበረው የአውሮፓ ቻምፒዮንስ ሊግን ዋንጫ እንደነ ሪያል ማድሪድ ደጋግሞ ማሸነፍ ነው። እናም ከሀያሉ ሪያል ማድሪድ ጋር አብረው የሚጠሩበትን አጋጣሚ መፍጠር ይፈልጋሉ። አርሰናል በእንግሊዝ ፕሪሚየር ሊግ ከ22 ዓመታት በኋላ የዋንጫ ባለቤት ሆኗል። ሻምፒዮን ተብሎ እየተጠራ ነው። ይሄም ደግሞ የአርሰናል ደጋፊዎችን በራስ የመተማመን እንደዚሁም በቡድናቸው የመመካት ስሜት ከፍ አድርጎታል። ግን አርሰናል በአውሮፓ ቻምፒዮንስ ሊግ እስከ ዛሬ ድረስ ምንም አይነት የዋንጫ አሸናፊነት ታሪክ የለውም። ይህንን ታሪክ መቀየር ለመጀመሪያም ጊዜ ዋንጫውን ማንሳት አርቴታና ተጫዋቾቹ ዛሬ እንደ ትልቅ ግብ ይዘው ወደ ሜዳ የሚገቡበት ጉዳይ ነው። እንችላለን ብለው ያምናሉ። ችለው ለማሳየትም ዝግጁ መሆናቸውን በተደጋጋሚ እየተናገሩ ይገኛሉ። ለመሆኑ በዚህ ጨዋታ ዋና ዋና ትኩረት የሚፈልጉት ጉዳዮች የትኞቹ ናቸው የሚለውን ለማንሳት ጥረት እናደርጋለን። በሌላ በኩል ሰበር ዜናም አለ። ሰበር ዜናው ደግሞ ሊቨርፑልን ይመለከታል። የሊቨርፑሉ አሰልጣኝ አርነ ስሎት በሚቀጥለው የውድድር ዓመት በአንፊልድ እና በእንግሊዝ ፕሪሚየር ሊግ ሊቨርፑልን እየመሩ በሌሎች ሜዳዎች አናያቸውም ብሏል። ፋብሪዚዮ ሮማኖ ከጥቂት ደቂቃዎች በፊት ባወጣው መረጃ በሊቨርፑል በኩል የ2025-26 የውድድር ዓመት ግምገማ ተካሂዶ ነበረ። የዚህ ግምገማ ውጤትም አርነ ስሎት ጋር አለመቀጠል ይሻላል የሚል ሆኖ ተገኝቷል። ስለሆነም አንዶኒ ራዮላ ሊቨርፑል አሰልጣኝ ሆነው የመቀጠር እድላቸው ሰፊ መሆኑም አብሮ እየተገለጸ ይገኛል። ለማንኛውም እነዚህን ጉዳዮች እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብ ከልብ እናመሰግናለን። ከሰበር መረጃውን ጀምር። ሰበሩ መረጃ ፋብሪዚዮ ሮማኖ እንደዚሁም ደግሞ ሌሎቹ የሚታመኑ ሚዲያዎች ግን ደግሞ ራሱን ፋብሪዚዮ ሮማኖን እየጠቀሱ ከጥቂት ደቂቃዎች በፊት ያጋሩን ነው። አርነ ስሎትና ሊቨርፑል ዘንድሮ ያደረጉት የውድድር ዓመት የመጨረሻቸው ሆኗል። አብረው አይቀጥሉም፣ ኢሚዲየትሊ ይለያያሉ የሚለውን መረጃ ነው ያጋራው። እንደ ፋብሪዚዮ ሮማኖ አገላለጽ ከሆነ 2025-26 እንዴት አለፈ፣ የውድድር ዓመቱ እንዴት ነበረ የሚለውን ሊቨርፑል ቁጭ ብሎ ገመገመ። ያልወደዳቸው ነገሮች በዙ። ይሆናል ብሎ የጠበቀው ነገር እንዲሆን ለማድረግ ደግሞ ያወጣው ገንዘብ እና መጨረሻም ላይ የውድድር ዓመቱ ሲያበቃ የተገኘው ውጤት ሊቨርፑሎች
መሆን አለበት ብለው ከሚያምኑት በታች ሆኗል። ሊቨርፑል እንደምንም ብሎ ነው ወደ አውሮፓ ቻምፒዮንስ ሊግ መግባቱን ያረጋገጠው። 5ኛ ደረጃን አግኝቶ በማንቸስተር ዩናይትድ፣ በአስቶን ቪላ፣ በማንቸስተር ሲቲ እና በአርሰናል ተበልጧል። ሜዳ ላይ የሚታየው ነገር የሊቨርፑል ደጋፊዎችን በራስ የመተማመን ስሜት የሚሸረሽር ሆኖም ተገኝቷል። ስለዚህ ይሄንን አይነት ቆይታ በ2026-27 እንዲኖረን አንፈልግም። ስለዚህ አሁኑኑ ወዲያው ካንተ ጋራ ይብቃን ብለው የሊቨርፑል ባለስልጣናት ለአርነ ስሎት ይሄንን አረጋግጠው ነግረዋቸዋል። ተወስኗል። ምንም እንኳን አርነ ስሎት በ2026-27 የሊቨርፑል አሰልጣኝ ሆኜ እቀጥላለሁ፣ ከሊቨርፑል ጋር አልለያይም፣ አለሁ፣ የትም አልሄድም የሚል ነገር ከተወሰኑ ቀናት ሳምንታት በፊት የተናገሩም እንኳን ቢሆን አሁን ግን ተወስኗል። ሊቨርፑል አርነ ስሎትን ይዞ አይቀጥልም። የእውነት ለመናገር ይሄ ውሳኔ ተገቢ ነው። 450 ሚሊዮን ፓውንድ ያወጣ በጣም ጠንካራና ከፍተኛ የሚባሉ ዝውውሮችን ያከናወነ ገና የውድድር ዓመቱ ከመጀመሩ ጀምሮ የሊቨርፑል ራስን የማጠናከር እንቅስቃሴ እና አጀማመሩ ላይ መደዳውን ጨዋታዎችን ያሸንፍ ስለነበረ ዘንድሮ ሊቨርፑልን ማን ነው የሚቋቋመው እንዳላልን፣ ሊቨርፑልም ደግሞ አምቢሽየስ ሆኖ አምና ሻምፒዮን ሆነናል፣ ይህንን ሻምፒዮንነት መድገም አለብን፣ ሻምፒዮንነቱን ለመድገም ምቹ ሁኔታ አለ፣ ስለዚህ ይህንን ምቹ ሁኔታ መጠቀም አለብን፣ ይልቁንም የበለጠ ተጠናክረንና ተበረታተን እንቅረብ ብሎ ነው 450 ሚሊዮን ፓውንድ ለአንድ የዝውውር መስኮት ያወጣው። ሊቨርፑል ፈለገ እና አስፈረመ እኩል እስኪሆን ድረስ ይሄንን ቡድን ይዘው አርነ ስሎት አይደለም ጠንካራ ተፎካካሪ መሆን እውነት ለመናገር የረባም ነገር አላሳዩ። ስለዚህም ይሄ የሊቨርፑል ውሳኔ የሚጠበቅ እንደውም ከተወሰነ ሳምንት በፊት አርነ ስሎት አብሬ ነው የምቆየው፣ የትም አልሄድም፣ በሚቀጥለውም ጊዜ ታዩኛላችሁ ሲል ሊቨርፑል ምንም ገብቶት ነው፣ ምን ተረድቶ ነው፣ በምን መረዳት ነው የሚል አይነት ስሜት ነበረን። አሁን ግን ሊቨርፑል እና አርነ ስሎት አብረው አይቀጥሉም የሚለው በእኔ እምነት የሚጠበቅ የነበረው የሰበር ዜና አሁን ተሰምቷል። ስለዚህ አሁን ሊቨርፑልና አርነ ስሎት የሚለያዩ ከሆነ እንደ ፋብሪዚዮ ሮማኖ ገለጻ እሳቸውን ተክቶ የሊቨርፑል አለቃ የሚሆነው ደግሞ በበርንመዝ ያማረበት ያምለኔ የሚለው ኢራዮላ ነው። ይሄ ሰው እንግዲህ እንደውም አንዴ ግራ ሲገባኝ የነበረው ግላስነርን ተክቶ ወደ ክሪስታል ፓላስ ሊሄድ ይችላል ሲባል ይሄ ማደግ ነው ማነስ ነው? በርንመዝ በጣም ያምራል። ክሪስታል ፓላስ ኦፍኮርስ የኮንፈረንስ ሊግ ሻምፒዮን ነው። ነገር ግን በቲም ኳሊቲ ለአንዶኒ ኢራዮላ መሻሻል አድርጌ ነው ያልወሰድኩትም ነበር። ወደ ሊቨርፑል አሰልጣኝነት ማደግ ግን ይሄ ነው በቃ ፕሮግረስ ማለት። በበርንመዝ በሰራው ስራ ሊቨርፑል አምኖበት አሁን እንደሚጠረጠረው በቃ ፍሮንት ራነር እሱ ነው ተብሎ የሚቀጠር ከሆነ በቃ ይሄ ትልቅ ማደግ ትልቅ መሻሻል የምንለው ይሄንን ነው። ለማንኛውም ዛሬ የቻምፒዮንስ ሊግ የዋንጫ ጨዋታ የሚደረግበት ቀን ሰዓቱም ደግሞ እየደረሰ ባለበት ሰዓት ላይ ሰበሩን ዜና እንንገራችሁ እንጂ ዋነኛው ትኩረታችን እንዲሆን የምንፈልገው እሱን አይደለም። የፈረንሳዩ ሻምፒዮን ፓሪስ ሰን ዠርማ ከእንግሊዙ ሻምፒዮን ከአርሰናል ጋር የሚያደርጉት ጨዋታ በጉጉት ነው የሚጠበቀው። ምን ያልተባለ አለ? ምን ያህል በናፍቆት ሲጠበቅ ነበረ ይሄ ጨዋታ የሚለውን ሁላችንም በደንብ የምንረዳው ይመስለኛል። አርቴታና አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ ሲያሸንፉ በአውሮፓ ቻምፒዮንስ ሊግም ለፍጻሜ ሲደርሱ እንደ ቡድን አርሰናልን ቁጭ ብለን በ2025-26 እንዴት ነበር ብለን እንገምግም ቢባል የምንሰጣቸው አስተያየቶች አንድ የመከላከል አቅሙ በጣም ጠንካራ የሆነ እንደ ዴቪድ ራያ አይነት ግብ ጠባቂ ስላለው አርሰናል እድለኛ ነው የምንልበት፣ ከዛ ተጨማሪ ደግሞ የራሱን ባህሪ የራሱን ጠባይ ይዞ የወጣበት በተወሰኑ ጨዋታዎች ላይ ከምርጥ እንቅስቃሴ ጋር ድል ያደረገበት፣ በበዙት ጨዋታዎች ጥንቃቄን የሚመርጥ ቡድን ጎሎችን ያስቆጥራል፣ በቀላሉ ጎል አይቆጠረበትም። በአውሮፓ ቻምፒዮንስ ሊግም በእንግሊዝ ፕሪሚየር ሊግም ከጎል ማስተናገድ ጋር ተያይዞ ያለው የአርሰናል ሪከርድ አርሰናልንም አርቴታንም የሚያሳማ አይደለም፣ ይልቁንም የሚያስፈራ አቅም አላቸው። በመከላከል ረገድ አርሰናል ላይ ጎልን ማስቆጠር አይደለም የግብ ሙከራን ማድረግ በጣም አስቸጋሪ ነው። ፒኤስጂ በኩል ደግሞ ተጋጣሚዎቻቸው ላይ ብዙ የማግባት ኳሊቲ፣ በፒኤስጂ በኩል ደግሞ ተደጋጋሚ የግብ ሙከራ ማድረግ፣ የግብ ዕድል መፍጠር፣ ይሄ መቀጥቀጥ የምንለው ነገር ላይ የተሻለ ኳሊቲ አላቸው። ይሄ በሊግ አንድም ይሄ በአውሮፓ ቻምፒዮንስ ሊግም ላይ ጎልቶ የታየ ነው። ምናልባትም እንደ ፒኤስጂ ባለ ቡድን ውስጥ ያሉ የማጥቃት እንቅስቃሴው ላይ ተሳትፎ የሚያደርጉ ተጫዋቾች ሌላ ማንም ጋር የሉም እስኪባል ድረስ አስፈሪ የፊት መስመር አለው ፓሪስ ሰን ዠርማ። ስለዚህ በሁለቱ
መካከል የሚደረገው ጨዋታ ሲጀመር እንግዲህ የትኞቹ ጉዳዮች የበለጠ ትኩረት ይስባሉ የሚለውን ነው ማንሳት የሚኖርብን። አርሰናልን በ2025/26 በጣም ብዙ ሰዎች በተደጋጋሚ ሲገልጹት የነበረው በምንድን ነው ያልን እንደሆነ ከቆሙ ኳሶች ጎል የማስቆጠር አቅሙን በተደጋጋሚ ያነሳል። ይህ የአርሰናል የሴት ፒስ ትሬት ወይም ከቆሙ ኳሶች የሚፈጥራቸው አደጋዎች ተጋጣሚዎቹ ላይ የሚያሳድረው ተጽዕኖ የሚፈጥረው ስጋት ተብሎ የሚገለጽ ነገር አለ። ይሄ የውድድር ዓመት ከዚህ አንጻር በትክክልም አርሰናልና አርቴታ ጎልተው የወጡበት ነው። እንደውም አንዳንዶች ምን ይላሉ? ይሄ የአርቴታ ቡድን ከክፍት የጨዋታ እንቅስቃሴ የግብ ዕድልን የማይፈጥር መሆኑ ያሰጋል ሲሉ ነበር። ይሄንን በተመለከተ ግን ያሉትን ሀቆች ስንመለከት የአርሰናል ተጫዋቾች ይሄ ፊዚካል ፕሬዘንሳቸው በጣም 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 ረድቷል አርሰናል የፕሪሚየር ሊጉን ዋንጫ እንዲያነሳ በቻምፒዮንስ ሊግ ለፍጻሜ እንዲደርስ እያልን ያለነው እንደ ጋብርኤል ማጋሌሽ ያሉ ተጫዋቾች ከቆሙ ኳሶች አርሰናል ለሚያስቆጥራቸው ጎሎች ለሚፈጥራቸው ስጋቶች ቁልፍ ሚና ያላቸው መሆናቸውን ነው። ፒኤስጂ በየመጫወቻ ቦታው ላይ አሪፍ ተጫዋቾች አሉት። የፒኤስጂ ብቸኛው ዊክስ ሊንክ የሚባለው ግብ ጠባቂው ነው። ስለዚህ አርሰናል ዛሬም ይሄንን የፒኤስጂን ግብ ጠባቂ ኤክስፖዝድ ሊያደርግ የሚችልበት አንደኛው መንገድ በዘንድሮ የውድድር ዓመት ጎልቶ የወጣበት ከቆሙ ኳሶች ጎልን የማስቆጠር አቅም ነው። አርሰናል በአውሮፓ ቻምፒዮንስ ሊግም በኤፍኤ ካፕም በካራባው ካፕም በፕሪሚየር ሊግም ዘንድሮ ተጋጣሚዎቹ ላይ ካገባቸው ጎሎች 40% የሚሆነውን ጎል ያገባው ከቆመ ኳስ። ይሄ ታይቶም አይታወቅም። ይሄ ለእንግሊዝ ፕሪሚየር ሊግም አንዳንዶቹ ቁጥሮች ሪከርድ ናቸው። አንድ የእንግሊዝ ፕሪሚየር ሊግ ክለብ 19 የማዕዘን ምት ጎሎችን አስቆጠረ ሲባል አዲስ ሪከርድ ሆኖ የተመዘገበበት ነው። ይሄንን ግን አንዳንዶች ይተቹታል። እኔ ሉዊስ ኤንሪኬ በዚሁ ጉዳይ ላይ የሰጠው አስተያየት ከዛሬው ጨዋታ በፊት እኔ የሚስማማኝ እሱ ነው። እሱ ከማለቱ በፊት በተደጋጋሚ በተለያዩ ፕሮግራሞቻችን ላይ ስንለው የነበረውን ነገር ነው ሉዊስ ኤንሪኬ እያነሳ የሚገኘው። ብዙ ሰዎች ይላል ሉዊስ ኤንሪኬ ምናልባት እንደነዚህ ያሉ የቆሙ ኳሶችን የሚያስቆጥሩ ቡድኖችን እንደ ጠንካራ ቡድን ወይም ኳሊቲ እንዳላቸው ላይቆጥሯቸው ይችላሉ። ግን ሁ ኬርሳል ከማዕዘን ምትም አግባው፣ ከቅጣት ምትም አግባው፣ ከኦፕን ፕሌይም አግባው፣ ዋናው ጎሉን አግባ። ዋናው ያገባህን ጎል ተከትሎ ሙሉ የሚያስፈልግህን ነጥብ ይዘህ ውጣ። ይሄ ኳሊቲ ነው የሚል አስተያየትን ሰጥቷል። መወቀሻ አይደለም ነው የሚለው ሉዊስ ኤንሪኬ። አይ ቲንክ ሂዝ ራይት። ይሄንን ነው እሱ ያስቀመጠ የሚገኘውና ለአርሰናል ከቆሙ ኳሶች ጎል የማስቆጠር አቅም ከቆሙ ኳሶች ጎልን የማግባት ጉብዝና እውቅና ይሰጣል እንጂ እንደ ሌሎች መተቻ መንገድ አድርጎ ሊያነሳው አልፈለገም። እያንዳንዱን የአርሰናልን ደጋፊ ውጡና ጠይቁ አለ ሉዊስ ኤንሪኬ። ቡድናችሁ ከማዕዘን ምት ጎል ስለሚያስቆጥር ከፋችሁ እንዴ? የሆነ ነገር የጎደለ ያህል ተሰማችሁ እንዴ? በሉና ጠይቁ። በእርግጠኝነት ሁሉም የአርሰናል ደጋፊዎች የሚነግሯችሁ ደስተኛ መሆናቸውን ነው። ቡድናቸው ከቆሙ ኳሶች ጎል ማስቆጠር መቻሉ ያስደስታቸዋል እንጂ ሊያስከፋቸው አይችልም የሚል ነው። ስለዚህ ዛሬም በዋንጫውም ጨዋታ አርሰናል ይሄንን ጉብዝናውን ለመድገም ሲጥር ምናልባትም ችሎ ሲደግም ልታዩ ትችላላችሁ። አንዱ ትኩረት የሚፈልገው ነገር እሱን። ሁለተኛው የፓሪስ ሳን ዠርማ የግራ መስመር እንቅስቃሴ ነው። ይሄንን የተለየ ትኩረት ሰጥታችሁ እዩት። ፓሪስ ሳን ዠርማ አርሰናልን ኤክስፖዝ ሊያደርግ የሚችለው ፓሪስ ሳን ዠርማ አብዛኛውን የማጥቃት እንቅስቃሴ ሊያደርግ የሚሞክረው በነ ሃቪቻ በኩል ነው። ይሄ ልጅ ምናልባትም በአውሮፓ ቻምፒዮንስ ሊግ በዘንድሮ ውድድር ምናልባት በቃ ቤስቱ ፕሌየር እሱ ነው እስኪባል ድረስ ወደ 10 አካባቢ ጎሎችን አስቆጥሯል። ለእያንዳንዳቸው የፒኤስጂ ቻምፒዮንስ ሊግ ተጋጣሚዎች ስጋት ነው ይህንን ልጅ ባሎንዶር ካላሸነፈ የሚሉ ብዙ ሰዎች የተፈጠሩትም ይህንን ጉብዝናውን ደጋግሞ በማሳየቱ ነው። ስለዚህ አርቴታ አንድ ትልቅ ውሳኔ መወሰን አለበት። የሃቪቻን እንቅስቃሴ ምናልባትም ደግሞ ከሱ በኋላ የሚኖረውን የግራ መስመር ተከላካዩ ኑኖ ሜንዴሽን እንቅስቃሴ አርሰናል እንዴት ነው መግታት ያለበት? ስለዚህ እሱን ለመግታት በዛ በኩል ያለውን የፒኤስጂን አቅም ሉዊስ ኤንሪኬ ባልሰበው እና በፈለገው መጠን እንዳይጠቀምበት ለማድረግ ማንን ይምረጥ? 2 ወር ተኩል ጉዳት ላይ የነበረውን ባለፉት 2 ወር ተኩል ወደ ሜዳ ገብቶ የማያውቀውን ጁሪያን ቲምበር ለጨዋታ ዝግጁ ቢሆንም በሱ ይጀምረው ጨዋታውን። ምክንያቱም የፒኤስጂ ስትሮንግ የሆነ ሌፍት ፍላንክ ሊታሰብበት ይገባል። የግራ መስመር እንቅስቃሴው አደገኛ ነው። 2 ወር ተኩል ሳይጫወት በዚህ አደገኛ እንቅስቃሴው ከሚታወቀው ፒኤስጂ ጋር ቲምበርን ይዞ መጀመር ልክ ነው? ልክ አይደለም።
ይህንን መመለስ አለበት አርቴታ። ሁለተኛው አማራጭ ማን ነው? ሴንተር ባክ ይሆናል ተብሎ የፈረመው እዛ ቦታ ላይ ሲጫወት የምናውቀው ሞስኩዌራ ነው። በሞስኩዌራ መጀመር ልክ ነው ወይ የሚሆነው? አንዳንዴ በጣም ጀብደኛ ይሆናል፣ አንዳንዴ ፈራተባ አይነት ባህሪ ይታይበታል። መቼም ካላበደ በስተቀረ የሆኑ አጋጣሚዎች ላይ ቤን ዋይት ተጎድቶ ሲወጣ ዴክላን ራይስን እዛ ቦታ ላይ ለመጠቀም እንደሞከረው አይነት ነገር ሊያደርግ አይችልም። ስለዚህ ሁለቱ አማራጮች ናቸው ያሉት፣ ጁሪያን ቲምበር ወይም ሞስኩዌራ። በእኔ እምነት በጁሪያን ቲምበር ሊጀምረው ይችላል ተብሎ ነው የሚጠበቀው። ፒኤስጂ ግን ይሄንን ጉብዝናውን ዛሬም ለዓለም ሊያሳይ ዝግጁ ነው። የዓለማችን ትልልቅ የሚባሉት የእግር ኳስ ተንታኞች፣ የእግር ኳስ ባለሙያዎች በጣም የተለየ ትኩረት የሰጡት ተዝናንቶ የውድድር ዓመቱን ያከናወነው ፒኤስጂ እና በጫና ውስጥ ያለፈው አርሰናል የሚያደርጉት የዋንጫ ጨዋታ ነው። የዚህ የመድከም በጫና ውስጥ የማለፍ ተጽዕኖ በዋንጫው ጨዋታ ላይ ዛሬ ይታያል ወይ የሚል ጥያቄን ያነሳሉ። አብዛኛዎቹ የአርሰናል ወሳኝ የሚባሉ ተጫዋቾች በዘንድሮ የውድድር ዓመት ከ3000 ደቂቃ በላይ የተጫወቱ ናቸው። ዴክላን ራይስ፣ ዊሊያም ሳሊባ፣ ጋብርኤል ማጋሌሽ፣ ማርቲን ዙቢሜንዲ፣ ዴቪድ ራያ 4000 እና ከዛ በላይ ደቂቃ ሜዳ ውስጥ አሳልፈዋል። ደክሟቸው ታይተዋል። ለአንዳንድ እንቅስቃሴዎቻቸው መዳከም፣ ቀዝቀዝ ብሎ መታየት ብዙ ተጫወቱ ደከማቸው እኮ የሚል ነገር ሲነገር ቆይቷል። ሜዳ ውስጥ ብዙ ደቂቃ በመቆየት የሚፈጠር አካላዊ ድካም እንዳለ ሆኖ አርሰናል የፕሪሚየር ሊጉን ዋንጫ ያነሳበት መንገድ ደግሞ ፕሬሸር አለው፣ ጫና አለው። እናጣው ይሆን እናገኘው ይሆን፣ ከእጃችን ገባ ደግሞ ከእጃቸው መልሶ ወጣ፣ ኢትስ ኖት ደን ምናምን እየተባለ የታለፈ ነው። የውድድር ዓመቱ ሊያበቃ አንድ ጨዋታ እስኪቀር ድረስ አርሰናል ዋንጫ ማንሳት አለማንሳቱን አላወቀም። ወደ 210 ቀን የሊጉ መሪ ሆኖ ዋንጫው እንደገና ከእጁ ወጥቶ ወደ ማንቸስተር ሲቲ የሚሄድ መስሎ ነበረ። በዛ አስቸጋሪ ፈታኝ ስሜት ውስጥ ነው ያለፉት የፒኤስጂ ተጫዋቾች። እንደ አርሰናል ተጫዋቾች አካላዊ ድካሙም የለባቸውም። እንደ አርሰናል ተጫዋቾች በፈታኝ ጫና ውስጥም አላለፉም የሊግ ዋንጫ ሲያነሱ። ይሄ ልዩነት ያመጣል ወይ ነው። ቅድም ያልናቸው የአርሰናል ፒላሮች ምሰሶ የምንላቸው ተጫዋቾች 4000 እና ከዛ በላይ ደቂቃ ሜዳ ውስጥ ያሳለፉ ናቸው። ይሄ ግን ይፈትነናል፣ ይሄ ግን ልዩነት መፍጠሪያ ይሆናል ብሎ አርቴታ አያምንም። ይህንን እንደ ሰበብ ልናቀርበው አናስብም። በቃ ለዚህ ጨዋታ የራሳችንን ዝግጅት አድርገናል። ለዚህ ጨዋታ የሚያስፈልገው ነገር በሙሉ ተደርጓል። እሱን ሜዳ ላይ ገብቶ መፈጸም ብቻ ነው የሚል አስተያየትን ሰጥቷል። በፒኤስጂ በኩል ግን ለምሳሌ ዊሊያም ፓቾ፣ ቪቲኒያ፣ ዛይር ኤምሪ እነዚህ ተጫዋቾች ናቸው ወደ 3000 ደቂቃ አካባቢ የቆዩት። በቃ ሌሎቹ ከዛ በታች ናቸው። ሌሎቹ በፍጹም መዝናናት ነው የውድድር ዓመቱን ጨርሰው በሊጋቸው በቻምፒዮንስ ሊግም ደግሞ የዋንጫውን ጨዋታ ዛሬ ለማድረግ እየተዘጋጁ የሚገኙት። ስለዚህ ተንታኞቹ እንደሚሉት ይሄ ነገር በዛሬው የዋንጫ ጨዋታ ተጽዕኖ ያሳድራል አያሳድርም የሚለውንም እንደዚሁ የምናይ ይሆናል። ሌላ ሚስተር ክሊንሺት አርሰናል በብዙ ጨዋታዎች ጎል ሳይቆጠርበት አንድን ጨዋታ ጨርሶ የወጣ ነው። ለዚህ ነው ለሶስተኛ ተከታታይ የውድድር ዓመት ምርጡ ግብ ጠባቂያቸው ዴቪድ ራያ የወርቅ ጓንቱን የተሸለመው። 19-20 አካባቢ ምንም ጎል ሳይቆጠርበት የጨረሳቸው ጨዋታዎች አሉ። ይሄ ትልቅ ነገር ነው። ይሄ ትልቅ ትርጉም አለው። ዛሬስ እጅግ ፈታኝ ነው የሚባለውን ማንም ሊያቆመው አቅም የለውም የሚባለው የአውሮፓ ምርጡ የሚባለውን የፒኤስጂን የማጥቃት እንቅስቃሴ የአርሰናል ተከላካዮች እና እነሱን ደግሞ ካለፈ የአርሰናሉ ግብ ጠባቂ ዴቪድ ራያ ተከላክለው ጎል ሳያስተናግዱ ጨዋታውን መጨረስ ይችላሉ ወይ? አንስቶፐብል ቨርሰስ ኢሞቨብል ኦብጀክት ብለው ነው እየጠሯቸው ያሉት። ማቆም የሚያስቸግር አጥቂ ያለ የማይገፋ ተራራ የሆነ ደግሞ የመከላከል አቅም ያለው ቡድን አለ። በሁለቱ መካከል የሚኖረው ትንቅንቅ ዛሬ ክሊንሺት ይኖረዋል አርሰናል የሚለውን እንድናነሳ ያደርጋል። ዊሊያም ሳሊባና ጋብርኤል ማጋሌሽ ለተለየ አገልግሎት በጣም በቁርጠኝነት ሰርተው ማንነታቸውን ማሳየት ይኖርባቸዋል ነው። የባሎንዶሩን አሸናፊ ኦስማን ደምቤሌን፣ ሃቪቻን፣ ዶዌን ከባድ ነው ማቆም፣ ግን ደግሞ ለፈተናው ዝግጁ ነን ብለዋል።
ፓሪስ ሰን ዠርማ 44 ጎሎችን በዚህ የአውሮፓ ቻምፒዮንስ ሊግ ዘንድሮ ያስቆጠረ ነው። ሪከርዱ የባርሴሎና ነው። በ1999-2000 በአንድ የአውሮፓ ቻምፒዮንስ ሊግ የውድድር ዘመን 45 ጎል ማስቆጠር። ስለዚህ ዛሬ በዋንጫ ጨዋታ ላይ የሚያገባው አንድ ጎል ሪከርድ እንዲጋራ ያደርገዋል። ከአንድ በላይ ጎል ፒኤስጂ የሚያገባ ከሆነ ደግሞ ባለ አዲስ ታሪክ ይሆናል ተብሎ ይጠበቃል። ሉዊስ ኤንሪኬ አይነት አሰልጣኞች ደግሞ ሰርፕራይዝ ሊያደርጉ የሚችሉባቸው የተለያዩ ነገሮች አሉ። የእውነት ለመናገር ከባየር ሚዩኒክ ጋር በተደረገውና 5-4 ባለቀው ጨዋታ ተገርመን የሚቀጥለውን ጨዋታ ለማየት ጓጉቻለሁ ቀኑ አልደርሳለኝ ስንል ፍጹም በተለየ አፕሮች አሊያንዝ አሬና ላይ እንደተጫወተው ከሁላችንም ኤክስፔክቴሽን የተለየ ከጥበቃችን ውጪ የሆነ ነገር ይዞ ቀርቦ ፒኤስጂን የሚጠቅም ነገር ማድረግ ችሏል። ሰከንድ ሌጉ ላይ ይህንን እናስታውሳለን። ሉዊስ ኤንሪኬ ደግሞ ጌም ፕላኑን ኮንሲደረብሊ አሁንም በዛሬውም ጨዋታ ላይ ባልጠበቅነው መንገድ ሊያደርገው ይችላል። እንዲህ ያለን ነገር መሞከር፣ እንዲህ ያለን ነገር ማድረግ፣ ጌሙ የሚፈልገውን ነገር መለየትና በትክክል ጌሙ የሚፈልገውን ነገር አፕላይ ማድረግ ሉዊስ ኤንሪኬ የተለየ ዋጋ የተለየ ክብር የሚያገኝበት ነው። አንርሳ፣ ግብ ጠባቂያቸው የሚተማመኑበት አይደለ ይሆናል። ነገር ግን አሰልጣኙ ለተጫዋቾቹ በሚያዘጋጀው የጨዋታ እቅድና ተጫዋቾቹ እንዲያደርጉ እንዲፈጽሙ በሚሰጣቸው ትዕዛዝ እነ ኦሊሴ ምን አይነት ኦሊሴ ነው እያልን ያደነቅነውን ያህል ሃሪ ኬን፣ ሉዊስ ዲያዝ እንዴት እንቅስቃሴያቸው እንደተገታ እና እንደ ወትሯቸው አይደሉም ብለን አስተያየት ለመስጠት እንድንገደድ እንዳደረገን አትርሱ። ስለዚህ ዛሬም ሰርፕራይዝ ሊያደርገን ይችላል። አርቴታ ግን አንድ ነገር ብሏል። በእያንዳንዱ ፌዝ ፒኤስጂ ምን እንዳደረገ፣ ምን እንዳሰበ፣ ምን እንዳከናወነ አይተናል። በደንብ ነው አናላይዝ ያደረግነው። ከዛ ተነስተን ተዘጋጅተናል። በሚገባ በሁሉም ሊሆኑ በሚችሉ ጉዳዮች ላይ አርሰናል ዝግጁ ነው ብሏል። መላቀቅ የለም። ዛሬ ይለይላቸዋል። አንዳንዶች የዓለም የክለቦች ዋንጫ ጨዋታ በፒኤስጂና በቼልሲ መካከል ሲደረግ ፒኤስጂ ቼልሲን ይቀጠቅጣል ብለው ገምተው ነበረ። ያንን ጨዋታ ቼልሲ ያሸንፈዋል። አርሰናል ይህንን ማድረግ የማይችልበት ምክንያት የለም ይላሉ። ሌሎች ደግሞ ለፒኤስጂ ክብር ሰጥተው አያባሩም። ፒኤስጂ ይለያል፣ ፒኤስጂ ጉደኛ ቡድን ነው እያሉ ያሞካሹታል። ለማንኛውም የሚሆነውን ለማየት የቀሩን ጥቂት ደቂቃዎች ብቻ ናቸው። አርቴታ ኦፊሻሊ ሳይናገረው አፈትልኮ የወጣው ዛሬ የአውሮፓ ሻምፒዮን እንሆናለን የሚለው ለተጫዋቾቹ የተናገረው ድምፅ እንግዲህ ያነጋገረ ነው። አፈትልኮ ነው የወጣው፣ ሊክ አርጎ ነው ምናምን ይላሉ። እንዴት እንዲህ ይባላል ብለው ደግሞ እሱን የሚተቹ አሉ። ይሄ ደግሞ የፒኤስጂ ተጫዋቾችን በተለየ መንገድ ሞቲቬት ያደርጋቸዋል ብለው ሀሳብ የሚሰጡም ሰዎች አሉ። ለማንኛውም የሆነ ድብልቅልቅ ያለ ስሜት የሚፈጥር ግን ደግሞ በጣም የሚያጓጓ ልናየው ደግሞ ሰዓቱ የደረሰበት የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታውን በምታዩበት በሙሉ በእግር ኳስ ዘና እንድትሉ ኳስን ኢንጆይ እንድታደርጉ አርሰናልም ቢያሸንፍ ፒኤስጂም ቢያሸንፍ ኳስ ባለድል ሆና እንደምትወጣ ግን ምንም ጥርጥር የለውም። ይመቻችሁ። ጨዋታው ካለቀ በኋላ ዳግም እንገናኛለን። እስከዛው ግን በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።